የጃኒ እናት ባላውላ ናቸው። ይሄንን የሚያክሰው አለ የለም? ጃኒ ባላውላ ማለት ነው። ከዚህ አልጀምረውም። ያመልካሉ እንዴ? አልገባኝም። ያመልካሉ። አሁን ይኸውልሽ ትክክለኛውን ነገር ጠንቋይ ናት እናቷ። ጠንቋይ አሁን ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ። እሺ ጠንቋይ እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ እኔ ናችን እንደማመጥ ጠንቋይ ማለት የሆነ ትሄጃለሽ ይሄንን በዚህ ቀን ያደርግልሃል፣ ይሄንን ከሌ ልብስ ላይ ወይ ይሄንን ደሙን አምጣ ወይ ከሌ ይሄንን ማለት እንትማን አምጣ ይሄንን አምጣ እሱን ይሄን ብሎ እዛ ላይ ያደርጋል። ይሄን አርግበት፣ ይሄ በዚህ ትፈወሳለህ፣ በዚህ ትድናለህ፣ እንደዚህ የከሌን ሀብት ወደ ራስ ታዞራለህ፣ ሰውን ታደነዝዛለህ። ይሄ ነው በቃ። እሱ ብቻም አይደለም፣ እሱ ብቻ አይደለም፣ ብዙ አይነት ነገር አለ። ገባ? አሁን ለምሳሌ አንተ የምታመልክ የምትዘይር ምናምን ከሆነ ከቤተሰብ አንዳንዶቹ ሳያውቁ ከቤተሰብ መንፈሱ ወደ እነሱ የሚያርፍ አለ። ገብቷል? በዘር የሚወራረስ ሳይፈልጉ ለምሳሌ እናታቸው ከእናታቸው እናት የወሰዱት ከዛ መንፈሱ አንተን ከወደደ አንተ ላይ ያርፋል። ካለበለዚያ ግን ማለት ነው ወይ ቀበዝባዛ ያደርግሃል ወይ የሆነ ነገር በቃ ቀላሉ ነገር ወደዛ ነገር መግባት አያስፈልግም። በቃ የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ። ምን ችግር አለው? ጀምረሽዋል። በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። ላይ አይደለም ትክክለኛው መረጃ ተናግረው ያደርጉ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አንቺ በምን እንዴት ልታውቂ ቻልሽ? አልገባኝም። አየሁ እኔ አሁን ለምሳሌ ውስጥ ያሉ ጠንቋዮችን በአጠቃላይ ታውቃለህ ወርቄ? በአንቺ በብዛት አውቃቸዋለሁ። ለምን መሰለህ የማውቃቸው? በዛ ሰዓት አንድ ላይ በዓል አለ። ገባ? ከነሱ ጋር እሄዳለሁ። የምርቃት ምናምን እንትን አለ። በአመት ያመልካሉ። እሺ አንተ አንዴ ብቻ እንድትመለስ ተደወለ። እኔ ስለማቅ ማለት ነው ደወለ። ይሄንን ልጅ ማለት ነው እንግዲህ ድግምት ተደርጎበት ምናምን እንደነበረ ነው የምትናገረው። ወርቄ የምትባለው ድምጿን የምትሰማት ሴት ጠንቋይ ቤት 4 ዓመት ምናምን ብቻ እንደዚህ ቡና በማፍላት ከሰል በማቀጣጠልና በመካደም ምናምን ያገለገለች ሰው ናት እና ስለ ጥንቆላ ታውቃለች። ምንድነው እያለች ያለችው? ቲክቶከሮች ያስጠነቁላሉ፣ ፎሎ ለማግኘትም ሆነ ምንም ለማግኘት ያስጠነቁላሉ፣ ይመጣሉ፣ እንደዚህ ይደረጋል ነው እያለች ያለችው። ሌሎችም እንደዚህ ሲያወሩ ሰምቻለሁ ባይዘው እና የእውነት ሆኖ ከተገኘ ግን በጣም ከባድ ነው። አያችሁ፣ ያለ ምክንያት አይደለም ቲክቶክ ላይ ሆ ተብሎ የሚዘመተው ማለት ነው። ፋሽኑም ስድቡም ልክ እንደ ፌስቡክ ዘመን እንደነበረው አሁን ደግሞ ቲክቶክ ዘመን ሆኖ እንደዚህ ጎርፍ የበዛው ያለ ምክንያት አይደለም። ግን ዞሮ ዞሮ እስቲ የምትናገረው ነገር እንስማ፣ ዝም ብለን እንስማና መጨረሻ ላይ በደንብ አወራቸዋለሁ። ከዛ እንትኑን ምንድነው ስሙ ጸጉሩንና ምንድነው ላቦት የነካውን ቲሸርቱን አምጡ ተባለ። ነገርኳት በቃ። ጠንቋዩ አዲስ አበባም አሉ ደብረ ዘይትም አሉ። ለካ ወንዱን ሁሉ በእጃችሁ ስር የምታስገቡ በመተት ነው። አይገርምም? ከፈለክ ምን ጆከር ይመለሳል። የእንትን ያለ ወደ ጊዜ ወደ ግን እርግጠኛ ትክክለኛ ነገር ነው። እግዚአብሔርን ትክክለኛ ነገር ነው። መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል። ግን እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛታል? ከእኔ ጋር ነው እኮ ያገኛት ጆከር። በእኔ እኮ ነው ያወቃት። አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባች። አረ ጎትታ ነው የወሰደችው ታክሲ ውስጥ ጎትታ ያስገባችው። ሆዴ እውነቱን ተናገራ።
በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተት ማርቆብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሪ ለጠንቋዮች እዛ ጀበና ታፈራ በዶሮ ነው የበላው። በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯ ነው ብሎ ለነከሳት። ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱን ጥልቆ በዶሮ የሚሰራው ነው የበላው። ወርቄ ወይ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አንጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክማ። እኔ ወጥቼ ተናገርኩ እኮ እኔ እና እሷ ስንጣላ፣ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን ወሰዳችሁት? ምን ወሰዳችሁት? ምንም አልተወሰደም። ቆለጡ ዲዳርግላጉ አይ ትንሽ እዚህ ጋር ባለጌ ይመስላል። የወሸላውን ትገር ላሳልፈው ኖ እንዴት አልተቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና በምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ደንቆሮ ጆከር ይድባት ጃሮ ቢጂ በተናማሩ ቢጂ ይድባት ጆከር ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወደ የት እንዲመለስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዛው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምን ነበር የተጠየቀ? ጸጉሩና እንትን ላቦት ያልነካው ቲሸርት ጸጉሩ ማለት የምን ጸጉር? ያልታጠበ ቲሸርት። የላይኛው ጸጉር ነው የታችኛው ጸጉር? የላይኛው። የታችኛው ምን ይሰራልታል? የላይኛው። ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። ከዛ ከተደረገብህ በኋላ ነው ታመንከው ወዴ? ከዛ በኋላ ነው እኮ ምንም አላውቅም ሆስፒታል የገባሁት። ማርያም እግዚአብሔር እኔ እኮ ምንም አውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድነው በሽታ አለው አንተ? ሆስፒታልማ በቃ ኦፕራሲዮን መደረግ አለበት፣ ጭራሽ አልጋ መያዝ አለበት ያሉኝ እኮ። በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣች? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሷ የግመል ሽንት በል ወርቄ ግን አንተ ይሄንን ነገር ታገኙ ግን ወይኔ አሮጊቶች አንተም በቃ አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ። ግን ይሄንን ነገር ወርቄ ይሞታል ስትል ነበር። እውነት ነው እና ከሆነበት ምን ግድ ነው? እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር ብጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋዩ ሰጪ ነበረ። እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባህ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ። ስለዚህ አንቺ ራስሽ ጠንቋይ ልምድ ወሰደሻል 4 ዓመት ከሰራሽ ማለት ኖ ልምድ ሳይሆን ምን መሰለህ መኖር ጆከርች እኮ ለእሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ ስንት ዓመት አንቺ ከሰል አረጋጋቢ ነበርሽ። ከሰል አቀጣጣይ ከሰል ቡና ምናምን እካድማለሁ፣ በርሶ መጀንላለሁ። ስለዚህ አንቺ የሚያገባሽው ነጭ አስጠንቁለሽ ነው። አይ እኔ አስጠንቅዬ ምናምን አላገባውም፣ አላምንበትም። ለገባኝ እኔ 4 ዓመት ስትኖሪ እዛ ቤት ውስጥ ጠንቋዩ ጋር 4 ዓመት ስትኖሪ ስንት ሰው እንዲሞት ተሰራበት? ስንት ሰው ነፍሱን ቤቱን እንዲበትን ተሰራበት? እስኪ ንገሪኝ። አይ እሱማ እኮ እዛ የምታየው እኮ ብዙ ጉድ እኮ ነው። ባይዘዊ አንድ ነገር ልንገር ጆከርዬ፣ ምን አለ መሰለህ ሰዎች ናቸው ራሳቸው ፈልገው እዛ ጋር የሚመጡት። ገባ? እዛ ጋር ያየሁት ነገር የሚመጡት። ለዚህ መጥፎ ነገር ወደ ለሰዎች አልመክርም። ወይ በሃይማኖታቸው ወይ በእግዚአብሔር ጠንክራችሁ መጸለይ እንጂ የሆነ ነገር ሲጎልባቸው ይሄዱና ችግር የሚያመጡት እንደዛ ነው። ገባ? ሰዎች ናቸው ራሳቸው ይሄዱ ነው። ያው ወርቄ ትክክለኛ ጥያቄ ነው። እንዴ 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አራጋቢ ነበርኩ አልሽ። ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ?
የተበላሸም የተስተካከለለትም ሰው አውቃለሁ። እንዴት መስተካከል ማለት የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥቶ ያስፈርዳሉ። ምን ይላሉ? እንዲያርጉ ይባላሉ። ይሰራል። በቃ በስነ ስርዓቱ እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው። ገባ ግቢ ውስጥ ማለት ነው። እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት። እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል። ገብቷል? የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ። እንዴት አድርገው ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ። ገባ? አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ። ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም። እና ብዙ ነገር ተምሬያለሁ። ገባ? አንዳንዴ ችግር ብዙ ቦታ ያስገባል። በራሱ አካውንት ነው የገባው ጋይስ ይጅበት የሰማንሽ እና አንዳንዴ ሰዎች ገባ ይገርማል። ቤተሰቦች እንግዲህ ወንድሞቻችንና እህቶቻችን እንደሰማችኋቸው ናቸው። ዛሬ ላይ አልፎ ነው የሚናገሩት። እናመሰግናለን። በዚህ ልክ በአደባባይ በግልጽ ነገሩን ብትንትን አድርጋችሁ ስላወጣችሁት እናመሰግናለን። ምክንያቱም ጊዜው ትንቢቱ የሚናገረው ስለእናንተ ነው። ምንም የተደበቀ ነገር የለም። ሁሉ ነገር ወደ ግልጥ ይመጣል። ማንም ሰው ምንም ነገር መደበቅ አይችልም ይላል። በጣም ይገርማል። የክርስቶስ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው ለዚህ ነው። ሁሉ ነገር ወደፊት ለፊት ይወጣል። እና 3 ነጥቦችን እናንሳ። ስለ ጃኒ እናት የተናገረችው በኋላ አመጣበታለሁ። ዋና መወያ ራሳችን እሱ መሆን ስለሌለበት ነው። ጠንቋይ ቤት ያን ያክል ዓመት ትካድም ከነበረና ዛሬ ካላመነችበት እንግዲህ ሰው ሲድንም ሲገደልም አይቻለው ካለች ወይም ሲጎዳም አይቻለው ካለች የዳነው በምንድነው ታውቃላችሁ? ለጊዜው ከጠየቀው ጥያቄ ወይም ደግሞ ከተቸገረው ችግር መፍትሄ ያገኘው የሚለው ገንዘብ ሲያገኝ ጤንነቱን ሲያገኝ ነው፣ ከጊዜው ማለት ነው። ግን ያን ያክል 4 ዓመት በጠንቋይ ቤት ታገለግል የነበረች ሴት በሚዲያ ላይ ብታ ደግሞ በዚህ ልክ ሲሰድቧት እንደዚህ እንደፈለጉ ሲያወሯት እድሜዋም ትልቅ ነው እርግጠኛ ነኝ። እንደዚህ ስታወራ ላይፏን ህይወቷን እሷ ራሷ ዞር ብላ ማየት ትችላለች ወይ? ወርቅ የምትባለው ሴት አሁን የምታወራው ማለት ነው። በዚህ አይነት ማንነቷ በዚህ አይነት ቲክቶክ ላይ ባለች ማንነቷ መቼም ቲክቶክ ላይ የምትለቃቸው ቪዲዮዎች አያውቃቸዋለሁ አይቻቸዋለሁና በዚህ አይነት ማንነቷ አሁን አያስፈልግም ይሄ ነገር እኔ አላምንበትም፣ ጥሩ አይደለም፣ መጥፎ ነው፣ እግዚአብሔርን ቢከተሉ እግዚአብሔርን ቢያምኑ ጥሩ ነው ማለቷ በጣም አሪፍ ነገር ነው። አሁን ባለችበት አቋም ላይ ሆነ ግን ለራሷስ ለነፍሷስ እሷ ንስሐ ገብታለች ወይ? ያለችበት ህይወት ምን ይመስላል? ያን ሰይጣን እንደዛ ሰዎችን ሲያሰቃይ የነበረው አጋንንት ዛሬ እሷን እንዴት አድርጎ አዘምኗት እንዴት አሰልጥኗት 4 ዓመት ያገለገለችው ሰይጣን አሁን ደግሞ በሚዲያ ላይ ምን እያስወራት ነው? እንዴት አይነት ህይወት እየኖረች ነው የሚለው ነገር ለሷ የቤት ስራ ነው የሚሆነው። በዚህ ደግሞ ማልፋት እሷን ግን የተናገረችው ንግግር ውስጥ ግን ፍሬ ነገሮች አሉ። የሚዲያ ሰዎችም ሊሆን ይችላሉ፣ ሌሎችም ሰዎች ይመጣሉ የሚለው ሐሳብ በጣም ብዙ ጠንቋዮች የሚናገሩትና ብዙ ሰዎች የሚመሰክሩት ነገር ነው። ተከታይ ለማፍራት ዘፋኞችም ቢሆኑ ሰው እንዲሸልማቸው፣ ካሴቱ እንዲሸጥላቸው፣ ተወዳጅ ለመሆን፣ ዝነኛ ለመሆን፣ ብቻ በአጠቃላይ ፌመስ እና ሀብታም ለመሆን ሁሉም የሰይጣንን እገዛ ይጠይቃሉ። ለዚህ ነው ቶሎ ንስሐ የማይገቡት። ለዚህ ነው ቤተክርስቲያንን ለማገልገል ወደ ቤተክርስቲያን የማይመጡት። ሲመጡም ራሱ ከርቀት ነው። ምናልባት ዘፍነው ገንዘብ ሲሰጡ ኃጢአታቸው ይቅር የተባለላቸው ይመስላቸው ይሆናል። ወደ ምንፍቅናም ወደ ፕሮቴስታንት እምነትም ለመሄድ የሚያንደረድራቸውና ጌታን ተቀብያለሁ እንዲሉ የሚያደርጋቸውም አንዱ መጀመሪያ የነበራቸው ኦርቶዶክስ እያሉ የነበራቸው ህይወት ይሄ ስለነበረ ነው እንጂ ኦርቶዶክስ እያሉ ለመጾም፣ ለመጸለይ፣ ለመስገድ፣ ለማስቀደስ፣ ለመጠመቅ፣ ለመማር አይደለም ህይወታቸው ዝግጁ የነበረው። ለዚህማ ቦታ ኦርቶዶክስ እያለ አንድ አርቲስት በተለይ ዘፋኝ ማለት ነው በፍጹም ለቤተክርስቲያን ዝግጁ አይደለም። በአሁኑ ሰዓት ዘፋኝ ብቻ አይደለም ቲክቶከርም ጭምር ማለት ነው ለቤተክርስቲያን ዝግጁ አይደለም። ኢቭን ከቲክቶከር ሴቶች ውስጥ በግልጽ ማቃት እንዲህ ነች ብዬ መናገር ማልችላት ታቋታላችሁ፣ ፌመስ ናት። እህታችንን አይደለም እያልኩ ያለሁት ሌላ እዚህ ካሉት ውስጥ ሌላ ነችና ሲኤምሲ ሚካኤልን
ለማሰራት ማስታወቂያ ለቀቂልን እንደዚህ የአዳር የገንዘብ ማሰባሰቢያ ፕሮግራም አለን ብለን ስንላት ይሄን ያክል ብር ይከፈለኝ ካልሆነ ግን አልቀበልም ያለች። ኧረ እባክሽ ለበረከት ነው እኛ ራሳችን ብር አንቀበልም ስንላት ነው ያለችው። አልሰማችሁም ያለችው። ግን ይሄን በተናገረች በሳምንቱ ስልክ የጠፋ ብላ ቲክቶክ ላይ እሪ ስትል ነበረ። ወይኔ ሌባ ስልኬን ወሰደው ወይኔ ምናምን ብላ ከዛ ስታብድ ነበረ ማለት ነው። መስከረም ወር ላይ ምናምን አካባቢ ላይ እና በዚህ አይነት እግዚአብሔርን ለማገልገልም አይደለም መጣው ራሳቸው ሊያገለግሉ እግዚአብሔር ለማገልገልም ፈቃደኛ አይሆኑም። አይፈቅድላቸውም። ውስጣቸው መታይታው ላይ ነው። ውስጡ ማንነታቸው ላይ ስታዩት ግን ነው የሚለው ጥቅም እና እዚህ ጋር የሚናገሩት ነገር ለነዚህ ለወንዶቹ ብርቅ ነው። ወንዶቹ ጠንቋይ ቤት ሄዳ በመካደሟ መተት ምናምን የሚባለው ነገር ስለማያምኑበት የሚጠይቋት ጥያቄ እንትን ነው፣ እንደ ብርቅ ነው የሚጠይቋት። ይሄ ነገር ታምኝበታለሽ? እውነት ነው ይሰራል ምናምን ይሏታል። አዎ ስትላቸው ይላሉ። አልሰማችሁ ሲናገሩ? ያ ምንድነው በጣም የራቁ ናቸው። ኦርቶዶክስ ሆነው ግን ከኦርቶዶክስ የራቁ ናቸው። በእንትናቸው ይሄ ማርያምን በመውደድ ምናምን ቤተክርስቲያን መጥተው በመሳለም ሳይሆን በትምህርት በእውቀት በጣም የራቁ። በዚህ ነገር ራሱ አያምኑበትም ራሱ። እሷ ግን በትክክል ሲሰራ ይቻለው እኔም አሁን ሰው ማገዝ እችላለሁ፣ ይሄን ጥንቆላ ጠንቁዬ ራሱ እኔ ሰው ላግዝ እችላለሁ አቅሙ አለኝ እያለች ነው አሁን ራሱ። አንቺ ያልኳት እንጂ ትልቅ ሰው ልትሆን ትችላለች። እና ጂጂ የምትባል ሴት በመተት አርጋ እንዲያርጋ እንደዚህ ልታረገው ነበር ይሄን ልጅ ተባለ። የትኛዋ ጂጂ እንደሆነች እንግዲህ እናንተ ናችሁ የምታውቁት። እኔም እዚህ ጋር ግልጽ የሆነ ነገር የለም። መንፈስ በጣም ረቂቅ እየሆነ የመጣው ሰዎች ስለወደዱትና ስለፈለጉትም ጭምር ነው። እሺ ረቂቅ ስላችሁ ምን ማለት ነው? እያገዙት ስለሆነ በጋር ተገለጠም አልተገለጠም ችግር የለውም። ተገለጡ ባይላቸውም እነሱ አይ እኛ መገለጥ እንፈልጋለን። እንዲያውም ሰይጣን ረጅም ቀሚስ ወዳሉ ቢል አይ ይሄን የሚሻለው ብሎ ሁሉ ሰይጣን ሳያስተምሩት ይቀራሉ አንዳንዶቹ። እና እኔ የምፈልገው እንድትሸፋፈኑ ነው፣ ማንም እንዲያያችሁ አልፈልግም፣ ተሸፋፈኑልኝ ቢል ነው እንገለጣለን ብለው ከሰይጣን በላይ ግራጁዌት የሚያደርጉ እህቶች እንደሚሆኑ ተስፋ ማድረገው አንዳንዶቹ ካላቸው ጸባይ አንፃርና የተናገረችው ንግግር ያስኬዳል። አሁን ወደ ጃኒ ስንመጣ ጃኒ የሚለው ስም ተጠቀመን እንጂ የሆነች ልጅ ብለን ልንል እንችላለን። ምናልባትም ቆርጬ ስሟን አውጥቼ ስለማን እየተወራ እንደሆነ ሳልናገር ማድረግ ይችል ነበር። ግን ኦልሬዲ ሚዲያ ላይ የወጣ ቲክቶክ ላይ የወጣ አደባባይ ላይ የወጣ ነገር ስለሆነ እንማማርበት ብዬ ያመጣሁት። ራሷ መልስ እስክትሰጥ ድረስ ጃኒ ኖ ስትል እኔ ቪዲዮን አውርጅላታለሁ። ኖ ይሄ ውሸት ነው እንዲህ ነገር የለም ስትል እኔ ቪዲዮን አውርጅላታለሁ። ችግር የለውም። ምክንያቱም እኛ የምንፈልገው የእህታችንን መልስ ነው። ሲናገሩ ይሁሉ ዝም ብላለች ማለት ነውና እስቲ የተናገረችውን ነገር ሰምተን እንመለስ። ስለ ጃኒ የተናገረችውን ሰምተን እንመለስ። የትኛው ቪዲዮ ነበር መጀመሪያ ወጣው? ይሄኛው መሰለኝ። የጃኒ እናት ባላውላ ናቸው። ይሄንን የሚያክሰው አለ የለም? ጃኒ ማለት ነው። ጃኒ ሚዲያ ላይ ያለችው ባላውላ ማለት ለምን እንዳለች ግን ምናልባት የጉርብትና ጸብ ሊሆን ይችላል ወይ የሆነ የሚታወቁት ነገር ሊኖር ይችላል፣ አይታወቅም። ለምን እንደዚህ ብላ ጃኒ ላይ ትኩረት እንዳደረገችና እናትየዋ ላይ ትኩረት እንዳደረገች ብናውቅ ደስ ይላል። ጸብ ካላቸው የግል ጸብ ካላቸው በእውነት ቪዲዮቹን እኛ ማውረድ አለብን። ግን በትክክል የሚጠነቁሉ ከሆነ የሚካድሙ ምናምን ከሆነ ግን ህዝብ እያበላሹ ስለሆነ ይሄን ነገር መልስ ቢሰጥበት ጥሩ ነው ብለን እናስባለን። ይጠነቁሉላታል ብለሽ ታስቢያለሽ ወይ ብሎ ጠይቀዋታል። ስሙ እስቲ ያመልካሉ። ጠንቋይ ናት እናቷ። ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ ጠንቋይ ልበልልህ። እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ፣ ምን ችግር አለው? ጀምረሽዋል አይደል? በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አዶናይ ተበላ። አንተ ግን ይሄ ነገር ሆዴን ይሰራል። ግን እውነት ነው። ይሄን ነው እኔ አሁን ስለ ጃኒ እናትና ስለ ጃኒ አይደለም ወንዶቹ ስሟቸው የሚናገሩትን ነገር ይሄ ነገር እውነት ግን ይሰራል ማለት ነው። ግን ገና ምንም ያልገባቸው ስለ መንፈስ ስለ ሰይጣን ምንም
የሉበትም። በቃ ዝም ብሎ የሚኖሩት መብላት፣ መጠጣት፣ መደሰት በቃ የዋህ ሆኖ ዝም ብሎ ልብ ንጹህ አድርጎ ምናምን በቃ ነፃ ከእውቀት ነፃ ከእምነት ነፃ ሆኖ ዝም ብሎ የሚኖሩ ወጣቶች አሉ። ታውቃላችሁ? ከጃኒ እና ከእናቷ ይልቅ እኔ ሞር የሳበኝ የወንዶቹ ነው። እንዴት እየተሸወዱ እንዴት እየተበሉ እንደሆነ ማለት ነው። ይሄ ነገር እውነት ይሰራል አሉ እና እኛ ስለ አዶናይን ቀርበው አዶናይ ተበላ ምናምን ይሄ የቲክቶክ ወሬ ነው። እነሱ እንደፈለጉ ያወሩ። እውነትም ከሆነ እውነትም ተበላ ነው፣ ሐሰትም ከሆነ በዛው ሐሰት ሆኖ ይለፍ፣ አያርግበት። እሷ ጃኒ ላይ የሚወራ ወሬ አይሆንባት። እናትዬ ከሆኑ ባላው ላይ ከሆኑ ንስሐ ይግቡ። ምናልባትም እግዚአብሔር ይሆናል ይሄን በአደባባይ እንዲወጣ ያደረገባቸው። እኚህ እናት በድብቅ ሲያመልኩት የነበረው መንፈስ በአንዲት ሴት ምክንያት በአደባባይ ወጡ፣ ተዋረዱ የሚለው ውስጥ ምናልባት ባልገባም መብቴ ነው ሊሉ ይችላሉ። አንድ ቀን ወጥተው ምን አገባችሁ ሊሉ ይችላሉ። ግን እንደ አንድ ኦርቶዶክስ እንደ አንድ መንፈሳዊ ሰው ግን ይሄ ውርደት ነው። ውርደት ነው ስላችሁ ሰይጣን ማምለካችሁ አይደለም። በአደባባይ እንደዚህ ሲል ነገር ደስ አይልም። ለልጅቷ ሞራል በጣም ነው የሚደብረው። ምናልባት ከእናቷ ጋር ፓርቲስፔት አድርጋ ተሳትፋ አብራ ቡና ፍልታ ካድማ ምናምን ከሆነ ወደ ቲክቶክ የምትወጣው በጣም ከባድ ነው። ለምን ከቪው ከፎሎወሮቹ አንጻር ምናምን ስታዩት ይደረጋል ተብሎ የሚባለው ነገር እውነት እንዲሆን ሊያስብል ይችላል። ግን እኚህ እናት ወደ ሚዲያ እንዲወጡ እንደዚህ ስማቸው እንዲነሳ ምክንያት የሆነው እግዚአብሔር ሊሆን ይችላል። አንገታቸውን ደፍተው ንስሐ እንዲገቡ በቃኝ እንዴ ምን በዚህ እድሜ ምናምን ብለው ወደ እግዚአብሔር እንዲመለሱ ምክንያት ይሆናል ብዬ አስባለሁ። ይሄ ቫይራል የወጣው አንዳንዴ ቫይራል ለፎሎወርነት ብቻ ሳይሆን ፎሎወርን ለማጣትም ሊሆን ይችላል። ለመደበቅም ቫይራል መውጣት አለ። ውርደትም ቫይራል ይወጣል። የሆነ ክብር ብቻ አይደለም። ልታይ ስትሉ አንዳንድ ቀን ደግሞ ልደበቅ እንድትሉ የሚያደርግ ነገር ሊመጣ ይችላል እና ተመሳሳይ ወፎች በአየር ላይ አንድ ላይ ይበራሉ የሚባል ነገር አለና መበላላት እርስ በርስ በመናፍስት መነካከስና መበላላት ያለ ነው በሚዲያ ላይ። ግን በእርግጥ ሴትዮዋ እቺ የምትናገረው ወርቅ የምትባለው ከእኚህ ሴትዮ ጋር ምንም ጉዳይ ከሌላትና የሚያወሩት ስለምታውቃቸው ብቻ ከሆነ ጉዳዩን በአደባባይ ላይ እንደወጣ እናወራለን። ደግሜ ነው የምናገረው። ግን ወጣቶቹ ወንዶቹ እየተበሉ እንደሆነ የማያውቁም፣ መበላታቸውን የማያውቁም፣ ከዛ መንፈስ መኖሩን የማያውቁም። ስሟቸው። ይኸውልህ ጆከር፣ የምትፈልገው ነገር እርግጠኛ ለመሆን ከፈለግ እኔን አናግረኝና አንተን ለማሳየት ብቻ ማለት ነው። ይሰራል፣ መስራት ይሰራል። የጠንቋይ ተባባ ከፈለክ በውስጥ በኩል በግል አናግረኝና እንዴት እንደሚሰራ ላሳይ። ልጠነቁልለት ነው ማለት ነው ወይ ነገር ልታረግለት ነው ማለት ነው። 4 ዓመት ከሰላ አቀጣጣይና ቡና ፍይ ነበርሽ። ባላውሊያ ናት አልሽ። ባላውሊያ ማለት ያው ጠንቋይ ማለት እኮ ነው። ጠንቋይ ነች ማለት እኮ ባጭሩ። ቁጭ ብላ ለሌሎቹ ላትፈርድ ትችላለች፣ ግን ለራሷና ለራሷ ልጅ መስራት ትችላለች። በዛ ስለት ከተወለደች እያንዳንዱን ነገር ታደርጋለች። በቃ እንግዲህ አያችሁ፣ በዛ ስለት ትምህርቷን አቋርጣ ነው አይደል? እሷ ልጅ ትምህርቷን ያቋረጠችው ጃኒ። ከዛ አንፃር ምናልባት ሜቢ ለምን ትምህርቷን እንዳቋረጠች ማን ብናውቅ ጥሩ ነበረ። ሜቢ እንግዲህ ምናልባት የተጎዳ ላይፍ ይኖራት ይሆናል። ባክግራውንዷን ታሪኳ ምናምን ብታወራ ነጠላ ለብሳ መታ መንፈሳዊ ብትሆንና ጃኒ ከዚህ በኋላ መንፈሳዊ ሆና መታ ታሪኳን ብትናገር ብዙ ጉድ እንደምንሰማ ታውቃላችሁ። ለምን ከባላውሊያ ቤትና ከቃልቻ ከእንደዚህ ከሚያመልኩ አቴቴ ጨሌ ከራማ ምናምን ካለበት ቤት ውስጥ የሚወጡ ሴቶች፣ ወጣቶች፣ እህቶቻችን ያሳለፉት ህይወት በጣም ከባድ ህይወት ነው። ነገ እንጠብቃለን። ጃኒ ትክክለኛ ህይወቷ ማን ትክክለኛ ስሟ ማን ነው? እዚህ ጽፈውት ነበር ትክክለኛ ስሟ እና ከዛ አንፃር የሆነ የምትነግረን ነገር እንደሚኖር ተስፋ አደርጋለሁ። ሜቢ እናቷ በህይወት እያሉ ላታረገው ትችላለች። ከተስማሙ ሁለቱም ንስሐ ከገቡና ወደ እግዚአብሔር ከተመለሱ መቁረብ፣ መጠመቅ፣ ይሄኛ የምናስተምረው ትምህርት በደንብ የሚያዳምጡ ከሆኑ እኚህ እናት ይሄን እርግፍ አድርገው የሚተዉ ከሆነ ምናምን ከመጡ አንድ ቀን እንጠብቃለን። ግን አስቡት፣ በዛ ቤተሰብ በዛ መንፈስ ስለት ከተወለደች አለች ወርቅ የምትባለው ሴት ይቻውን የተናገረችው ስመኝ ነው። አዎ ልክ ነው። ስመኝ ገብሩ በዚህ መንፈስ ውስጥ ከተወለደች እና ስለተሆነ ከተሰጠች ግዴታ ነው የምታረገው አለች። አያችሁ፣ ሳትወድ በግዷ ታረጋለች። ጭራሽ እንዳልተማረች ነው እንግዲህ እየሰማን ያለ ነው ትምህርት የቅዱስ ገብርኤል። ኦኬ በቃ ትተርፍ ይሆናል። የቅዱስ ገብርኤል የስለት ልጅ ነኝ። ስለዚህ እሱ ይሄ እንግዲህ እሷ የምታወራው ነው። እህታችን ደግሞ እንትን ማነች ስሟ ወርቅ የምታወራው ደግሞ ምንድነው
ለመንፈሱ የተሰጠች ከሆነች ደግሞ አይቀርላትም። አብራ መካደም፣ አብራ ቡና ማፍላት፣ አብራ መጫጫስ፣ ሰንደል መሰካት ምናምን አይቀር ነው እያሉ ያሉት። እና አንዳንድ ጊዜ እንደዚህ ቫይራል ሲወጣ ለማስተባበል ቪዲዮ ከምትሰራ ይልቅ ጃኒ ራሷ ወደ እውነታው መታ ቁጭ ብላ በደንብ ማጥናት ይሻላታል ብዬ አስባለሁ። ለዚህ ነው ይሄን ቪዲዮ መስራት የፈለኩት። ጃኒ ለመጫን ወይም ስለሷ መጥፎ ነገር ለማውራት አይደለም። እንትና አዶናይ እንኳን የሁሉ ቪዲዮ ሲሰራ አንድ ቀን ቪዲዮ አልሰራሁበትም ምንም። ለምን ነገ በንስሐ ሕይወት ሊመጡ ይችላሉ፣ ወደ እግዚአብሔር ቃል ሊመጡ ይችላሉ፣ ሊለወጡ ይችላሉ። የመናፍስትን ሴራ አውቀው በደንብ አድርገው የሆነ ዲሰንት ሆነው የሚኖሩበት ሰዓት ይኖራል ብዬ ስለማስብ ቀድሞም ብዙ ነገር ማውራቱ ጥሩ አይደለም ብዬ አስባለሁ። ራሳቸው ቢመሰክሩ ይሻላል። እና የሆነ ቪዲዮ ለመስራት ከምትቸኩል ይሄን ሐሳብ ተረዱኝ። እርግጠኛ ነኝ ይሄን ነገር እንደምታስተላልፉት። የሰማችኝም ከሆነ እህታችን እናቷ ባለውሊያ ከሆኑ እውነት እያመልኩ ከሆነ እሷም እዛ ነገር የምትሳተፍ ከነበረች አይደለችም ለማለት ከምትወጣ፣ አዎ እንኳን ነች ደግ አደረገች ከምትወጣ፣ ሌላ ለማስተባበል ከምትወጣ፣ እከሳለሁም ስሜን ያጠፋችሁ ለማለት ከምትወጣ ይልቅ የእውነት አንድ ሳምንት ወስዳ ቪዲዮ ምናምን መልቀቅ አቆመ ቁጭ ብላ ይሄ ነገር እንዴት ነው ለእናቷም ቤት ገዝታ ሰጥታለች የተባለው አይደል? ስጦታ የሆነ ጊዜ ላይ በጣም ብዙ ተወርቶ ነበር። ግን በምንም አይነት ህይወት ውስጥ ትኑር ቆም ብላ ማሰብ ብትችል ጥሩ ነው። ለምን እድሜዋ ገና ነው፣ ትንሽ ልጅ ናት። ገና ትዳር ይጠብቃታል። በዚህ ውበቷ፣ በዚህ ቅልጥፍናዋ ምናምን ገና ብዙ ነገር ይጠብቃታል። የሆነ እድሜ ላይ ዝም ብላ ቁጭ ብላ ሚስት ሆና የቤት እመቤት ሆና ወልዳ ምናምን ስርዓት ይዛ የምትቀመጥበት ጊዜ እንደሚመጣ ማሰብ አለባት። የዛን ሰዓት እድሜ ገንዘብ በ20 ዓመት ልብ በ40 ዓመት ሲባል የሚቆጫትን ጊዜ ከምታሳልፍና ህዝብ ሲነግረኝ እኮ አልሰማም ብዬ ነበር ከምትል አሁን ቆም ብላ ብታስብ ጥሩ ነው ብዬ አስባለሁ። እናትየዋ በራሳቸው እድሜያቸው ስለሚያስተምራቸው እድሜና ኑሮ ይመክራል። ትምህርታችንን ገብተው እንዲያዳምጡ ብቻ እንጋብዛቸው። ጃኒ ግን መልስ ለመስጠትም ለማስተባበል ለመክሰስ ወይም ደግሞ ደግ አደረገች ለማለት ከምትወጣ ይልቅ